መሲ በጣም ከባድ ችግር ውስጥ ገባች። ወይዘሮ ሄለን ወደ ሆስፒታል ይዛት እንደምትሄድ ቃል ገባችላት። ምክንያቱም ስለተጠራጠረቻት። ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ስለምታበረታቱኝ ከልብ አመሰግናለሁ። የእናንተ ላይክ ሰብስክራይብ በጣም ያስፈልገኛል፣ አድርጉኝ ወዶቼ። ወይዘሮ ሄለን አሁን ላይ ከባድ ሁኔታ ላይ እያሳለፈች ራሷን ልትስት እያለች ነገሮችን ነገር ግን እሷ በመንገዷ የሚያልፍ ሰዎችን ሁሉ ለማስወገድ እየጣረች ይመስላል። ነገር ግን ታስመስላለች። አዶናይት አባቴ ሞተብኝ፣ እስከ ስራ ሲመጣ ሁሉ ይናፍቀኛል እያለ ባለበት ቅጽበት ነበር እያስመሰለች የነበረችው። ባለቤቷ ካወቀና ሁሉን ነገር የሚገልጽ ከሆነ አንቆ እንደሚገላት ለስራ ባልደረባዋ ነገረችው። ባለቤቴ የሆነ ነገር ካወቀ እንደሚያንቀኝና ምንም አይነት ምህረት እንደማያደርግ፣ እንደዚህ አይነት ነገር ምህረት እንደማያደርግ ታውቃለህ ብላ ነገረችው። እሱም ያ ጅል ባልሽ እያለ ይሰርባት ጀመር። መሲ አሁን ከባድ ውስጥ ገባች። ሆስፒታል ውስጥ ዶክተሮቹን በፍጹም ማስታወስ አትችልም ብላችሁ መድኃኒት ስጡኝ ብላ እንደምንም ማሳመናቸው ነበር። አሁን ወይዘሮ ሄለን ወደ ሆስፒታል ከወሰደቻት እንደምንም መሸወድ መቻል አለባት ብዬ አስባለሁ። ነገር ግን እሷ መሸወድ አትችልም። አሁን ወይዘሮ ሄለን የመሲን እናት እያስመሰለች አብራት እያለቀሰች ነው። የገዛ ልጇን ያገተችው እሷ እንደሆነች ብታወቅ ብላ ሁላችንም በጣም ያስጨነቀን ነገር የወይዘሮ ሄለን እና የመሲ እናት ምንድን ነው ግንኙነታቸው? ማንኛዋ ልጅ እንደሆነች የእሷ እንዲሁም ማንኛዋ ደግሞ የመሲ እህት እንደሆነች ግራ የሚያጋባ ነው። ነገር ግን ኤልሹ የትክክለኛ የመሲ እህት ስትሆን እንዲሁም የኑኑ ደግሞ የሄለን ልጅ ናት። ሆስፒታል ውስጥ ተለዋውጠው ነው ያሉት። ነገር ግን ሄለን የሆነ ነገር ላደርጋት ስል ውስጤ ምንም እየተቀበለኝ አይደለም፣ ይህን ሰፈሰፋል፣ ለምን እንደው አላውቅም እያለች ነበር። ግራ የገባን ነገር ደግሞ አዶናይት አሁን ላይ ቤቴን ይሸጣለሁ፣ የአባቴ ንብረት ለእኔ ምንም ማለት አይደለም፣ ስለዚህ ቤቴን ሽጬ እሷን አተርፋታለሁ እያለ ነበር። እሷም እየሳቀች ምንም ችግር የለም አንተ ይህንን ማሰብ አልነበረብህም እኮ እያለች እያስመሰለች ነበር። ነገር ግን አዶናይት በፍጹም አላደርግም፣ እኔ ሁሉንም ነገር እሷ እንድትሞትና በፍጹም ላደርግ አልችልም፣ ስለዚህ ቤቱ ይሸጣል ወይም ቤቱን አስይዘን መበደር እንችላለን በማለት ለሄለን ነገራት። እሷም እየተሳለቀች ቤቱንም ሁሉንም አወስድብሃለሁ አንተ ጅል እያለች ባለቤቷንና እሱን መስደብ ጀመረች። መሲ የማትወጣበት ትልቅ ወጥመድ ውስጥ ነው የገባችው። አሁን ላይ ወይዘሮ ሄለን የምትፈልግበት ሆስፒታል ውስጥ ከወሰደቻት መልሳ ከባድ ችግር እንደሚመጣባት ታውቃለች። አዶናይና ኑኑ ይፋቀራሉ። ኑኑ በእርግጥ ፍቅሯን አልገለጸችለት ይሆናል። ነገር ግን ለአዶናይት በጣም ትልቅ ፍቅር አላት። አዶናይ የልጅነቷ ጓደኛዋ ነው። ኖርማን የትምህርት ቤት እንዲሁም ከገጠር ስትመጣ እሱ ቤት ስለሚሆን አብራ የምታሳልፈው ነው። አዶናይ በጣም ይወዳታል። ለዛም ነው መስዋዕት ሊከፍልላት የሚፈልገው። አባቱን ሲያስብ ተስፋ ይቆርጣል። ለመሞትና ከዚህ ዓለም ለመለየት ይፈልጋል። ነገር ግን ኑኑን ሲያስብ ለመኖር ይጓጓል። ከዚህ በፊት ኑኑ እንኳንም ጠፋች ኑኑ ስለጠፋች ደስተኛ ነኝ እያለችው ነበረ ኤልሻ። ነገር ግን በፍጹም አንቺ እንደዚህ አይነት ነገር ማሰብሽን አታቆሚም እንደይ ብሎ ተቆጣት። ኑኑዬ በጣም ጥሩ ጸባይ ያላትና ስነ ስርዓት ያላት ልጅ ናት። ነገር ግን እቤት ውስጥ እየተካሄደ ያለውንና አዶናይት ዳግም ልቡ ተሰበረ። አሁን ላይ አዶናይት የእሷ ፍቅር ከእሷ ፍቅር በላይ መጥፋቷና ከምንም በላይ አሳስቦታል። በተለይ ትደፈር ይሆናል በማለቷ ወይዘሮ ሄለን በዛ ምክንያት በጣም አዝኗል።
አሁን ላይ ወይዘሮ ሄለን ምንም ማድረግ የምትችለው ነገር እንደሌለ አውቃለች። ምክንያቱም ታርጋ ቁጥሩንና የመኪናውን ፎቶ እንዲሁም ወደ የት እንደወሰዱት አቅጣጫ የሚጠቁም ነገር ስላገኘባት መኩ ምንም ማድረግ አልቻለችም። ባለቤቴ ካገኘኝ ያንቀኛል፣ ስለዚህ ልጅቷን ቶሎ መልሳት ብላ ዳግም ደውላለት ነበር ለሰራተኛዋ። ነገር ግን በፍጹም ሊያገኛት አልቻለም። አሁን ላይ እንደምንም አድርጋ ኑኑዬ ጠፍታለች። እንደምንም ከነሱ አምልጣለች። ነገር ግን ወዴት እንደምትሄድ አቅጣጫውን ስለማታውቀው ለእህቷ ደውላ ነበር። እህቷም በጣም ተደሰተች። መኩ የእህቶቹ ጀግና ነው። እህቶቹን ምንም አያስነካም። እሱ ሀቅን እንጂ ማንንም አይፈራም። ለዛም ነው አብዛኛው እዛ ጋር አደገበት ማህበረሰብ ተፈሪና እህቶቹ እንደ ማንኛውም ሰዎች ማንኛውም ሰው አግብቶ የሚኖር የሚጠልፋቸው አይነት ሴት ያልሆኑት ወንድማቸው ጀግና ስለሆነ ነው። አሁን ላይ ወይዘሮ ሄለን መሲን በጣም እያስፈራራቻት ነው። መሲ መፍትሄ አታለች። ጓደኛዋን መፍትሄ ለመጠየቅ እንኳ የምትችልበት አጋጣሚ አይደለም። ምክንያቱም ጓደኛዋ ለራሱ በወይዘሮ ሄለን እጅ ቁጥጥር ውስጥ ናት። ምክንያቱም ስልኳ እዛ ውስጥ ያስቀመጠችው ለተንኮል ነው ብላ ታስባለች። በእርግጥ ፈትሻ ምንም ነገር አላገኘችም። አሁን ላይ አዶናይ የኑኑዬ ጉዳይ ከቀን ወደ ቀን እያበሰው ነው። ኑኑ ለእህቷ እንደደወለች አናግራታለች። እንደምመጣና አካባቢው ጠፍቶኝ ነው ብላታለች። ነገር ግን መሲ ከመምጣቷ በፊት የሆነ ቦታ ብንገናኝ ብላታለች። ምክንያቱም ሁሉን ነገር ልነግራት ነው እንድትጠነቀቅና እቤት ያለውን ነገር ሁሉ እውነታውን እንድታሳውቅ ፈልጋ ነው። እቤት አሁን ላይ መሲ ለአዶናይ ተገኝታለች ለማለት ፈራች። ምክንያቱም ለሄለን መጥቶ ይነግራታል ብላ ስለምታስብ ጸጥ ብላ መሲ የተቀጣጠሩበት ቦታ ላይ ልሄድ ብላ አሰበች። ከዛ በፊት ግን ለጓደኛዋ መደወል እንዳለባትና ጓደኛዋን አግኝታ እንደምንም ልታዋራት እንደምትፈልግ ነገረቻት። አሁን ከወይዘሮ ሉሊት ጓደኛዋ የመሲ ጓደኛ አምልጣለች። ምክንያቱም ምንም አይነት ሪከርድ ሆነ ምንም አይነት ነገር አላገኘችባትም። ስልኩን ሙሉ ለሙሉ ፈትሻው ነበር፣ ነገር ግን አላገኘችም። የፈጣሪ እርዳታ ሆኖ ነው እንጂ አውዲዮው እንዳለ ነበር። ምንም የቀረ ነገር የለም። ከልጇ ከኤልሱ ጋር እያወሩ ለራሱ እየደወልሽ ነይ ቶሎ በያት፣ ከዚያ በኋላ እሷን እንከታተላታለን። ለመከታተልም ሆነ ለእያንዳንድ ነገር ትረዳናለች። ስለዚህ አሁን እየደወልሽ ነይ በያት በማለት ነበር ያናገረቻት። ከዛ ይቺ አስመሳይ ለካ እናቷ ባዘዘችባት ምክንያት ነበር እኔ ጋር እየደወለች ነይ ቶሎ የምትለኝ። አየሽው ሪካርዱ ደረሰኝ። ፈጣሪ ለካ ጥሎ አይጥልም በማለት መሲና እሷ ተቃቀፉ። በስተመጨረሻ መሲ ከሆስፒታል እንዴት ማምለጥ እንዳለባት እያሰበች እንዴትስ ማድረግ እንዳለባት ማሰብ ጀምራለች። መጨረሻው ምን እንደሚሆን የምናይ ይሆናል። ወደዳ የተከበራችሁ የቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ።